መመገብ መጸዳዳት የማይችሉ ወገኖቻችንን ከወደቁበት የኢትዮጵያ ጎዳና ላይ በማንሳት ምግብ፣ መጠለያ፣ ሕክምና ከምንም በላይ ደግሞ ቤተሰባዊ ፍቅርን በመስጠት ያስመሰከረው መቄዶንያ የበጎ አድራጎት ማህበር ለመስራች ለክቡር ዶክተር ቢንያም በለጠ አዲስ በድጋሚ ክብርና ምስጋና እናቀርባለን። ክቡር አባታችን እንደሚያውቁት ከየካቲት 1 ጀምሮ ይህንን ታላቁን ሕንፃ ለማጠናቀቅ የገቢ ማሰባሰቢያ መርሃ ግብር በሰይፉ ኦን ዩቲዩብ ኢቢኤስ ላይ ማከናወን ከጀመርን ቀናቶች ተቆጥረዋል። ኢትዮጵያውያን ተረባርበዋል። አሁን እቅዳችን ሰፋ ያለ ቢሆንም ዛሬ እዚህ በተገኙ የመንፈስ ቅዱስ ልጆቹ ታሪክ እንደሚሰሩ እኔ አምናለሁ። ታምናላችሁ? እጃችሁን ከፍ አድርጉት። ሁላችሁ ሁለት እጃችሁን ይህንን ታሪክ ካሜራ ዞር ብለህ አስቀር። በመቄዶንያ የበጎ አድራጎት ማህበር የሚደረገው ደግነት የፍቅር ስጦታ የምናደርግበት ነው። እጃችሁ አይታይም፣ ከፍ አድርጉት እስቲ። እነዚህ የተባረኩ እጆች ክቡር አባታችን ቆም ብለው በመስቀሉ ይባርኳቸው። ልጆቻችንን በሰማያዊ ጥበብና ሞገሱ በፍቅሩና በኃይሉ በስጦታው ቸርነት ይባርክልን ዘንድ የእግዚአብሔር አብ ልጅ መድኃኒታችን ኢየሱስ ክርስቶስ ከሁላችን ጋር ይሁን። የተባረኩ እጆች ያጨበጭባሉ። የተባረኩ እጆች ያመሰግናሉ። ከፍ አድርጎ ጭብጨባውን ከፍ አድርጎ ክብሩን ከፍ አድርጎ ሞገሱን በረከት የሚያሰጥ መሆን አለበት። በደንብ አዳጨብጭበት። ይህ ነው ከአባት የሚገኘው በረከት ነው። አርቲስት ደሳለኝ ያውቀዋል። ፈርጦ የመድረክን ቁም ወንድማችን መምህራችን ተስፋ ያበራም ከረጅም ጊዜ በኋላ ስላገኘኋቸው ደስ ብሎኛል። እጅግ የምንወዳቸውን የምንሳሳላቸውን ከአብራካቸው የወጡትን ፍሬ ደግሞ እግዚአብሔር ይባርክልን ብላችሁ ለማለት መልካም እረኛ እንደዚህ ነው። መልካም ዛፍ መልካም ፍሬን ያፈራል። የመንፈስ ቅዱስ ልጆች የሆኑ ሁሉ ዛሬ እግዚአብሔር ብሎ በዚህ የመቄዶንያ የበጎ አድራጎት ማህበር ዘር፣ ሃይማኖት፣ ጾታን ሳይለይ ሁሉንም አቅፏል። እኛ በዚህ ሰገነት ላይ ስንቆም ወንድሞቻችን ደግሞ ክብረ በዓላቸው በዚህኛው ድንኳን እያከበሩ ነው። ትንሿ ኢትዮጵያ ማለት ነው። ትንሿ ፍቅር ያለባት ኢትዮጵያ። ስለዚህ ክቡር ዶክተር ቢንያም በለጠ ቅድም ሲናገሩ ልቤን ነካው። አሁን ድምፃችሁን ከኔ ጋራ ከፍ ታደርጋላችሁ። በዚህ ጋር በወንዶች ያላችሁ ብቻ ሴቶች እንዳትናገሩ። አሁን ከኔ ቀጥላችሁ ብዛታችሁንም በዛው ለማወቅ ማለት ነው። ሰውን ለመርዳት በሉ። ይሄ የድነሽም የድንተነሽም አይደለም ድምፁ። ሰውን ለመርዳት ወንድ ብቻ ነው የምትናገሩት። ሰውን ለመርዳት ሰው መሆን በቂ ነው። ሴቶች ደግሞ አላችሁ አይደል? ኑሩልን። ሰውን ለመርዳት የላችሁ ማለት ነው። ሰው መሆን በቂ ነው። አሁን ካህን የለም፣ ምእመን የለም፣ አረጋዊ የለም፣ ብላቴና የለም፣ ወንድ የለም፣ ሴት የለም። ድምፃችሁን ከፍ አድርጋችሁ ሰውን ለመርዳት በሉ። ከፍ አሁንም ሰውን ለመርዳት ሰው መሆን በቂ ነው። አጨብጭ
ጩኹበት በደንብ አድርጋችሁ። አሁን የኃጢአት መደምሰሻ፣ አሁን የዲያብሎስን ድል መንሻ፣ አሁን የመንግሥተ ሰማያት መውረሻ፣ አሁን በጎ ሥራ የምንሰራበት ሰዓት ላይ ይህንን በጎነት መልአከ መንክራት መምህር ግርማውን ደግሞ በጎነትን ያስጀምራሉ። ፍጻሜውን ደግሞ እናሳውቃቸዋለን። ወደ አባታችን